የጌታ የኢየሱስ ክርስቶስ ጸጋ ለሁላችሁም ይሁን። በመላው ዓለማት የምትገኙ የምጽአቱ አዋጅ ነጋሪ አገልግሎት እድምተኞቻችን በጂኤምኤም ቴሌቪዥን በእኛም ደግሞ ዩቲዩብ በቲክቶክም የምታገኙን ወገኖች እንኳን ለ2017 የኢትዮጵያ አቆጣጠር የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። መልካም የሆነው አምላክ ታላቅ ስጦታውን ታላቅ ውለታውን አስመልክቶ የምንዘክርበት የምናከብርበት እጅግ በጣም አድርገን የምናመሰግንበት ጊዜ ስለሆነ እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ የኢየሱስ ክርስቶስ ፍቅር አይለወጥም የሚለውን የሙሉ ወንጌል ቤተክርስቲያንን ዝማሬ ነበር በመግቢያችን እየሰማ ነው። አንድ ክፍል አነባለሁ። እንግዲህ የተለያዩ ፕሮግራሞች የተለያዩ ዝግጅቶች በዛሬው ዕለት እንግዲህ አሰናድተንላችኋል። ያንን አስመልክቶ ወደ እናንተ አቀርበዋለሁ። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 3 እንደዚህ ይላል። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። እንኳን ደስ አላችሁ፣ የኃጢአት ዕዳችን ተከፍሏል። የኃጢአት ዕዳችን በጌታ በኢየሱስ ክርስቶስ ተከፍሏል። ሃሌሉያ። እንግዲህ በቀጣይነት ያሰናዳነው ዝግጅት አለ። እህታችን መስኪዮስ መላኩ ያዘጋጀችው ወቅታዊ
ጉዳይ ላይ ያጠነጠነ መልእክት አላት። ወደዛ አመራችኋለሁ። ሰምተን እንመለሳለን። የሰማይ ድምጽ ነው። የአዲስ ኪዳን ንሆች ዛሬም ይጮሃሉ። መርከቡ ኢየሱስ ነው፣ ግቡበት፣ አምልጡ፣ ዳኑበት እያሉ እንደ ጥፋት ውሃ ልክ እንደ ኖህ ዘመን ድምፁ እያስተጋባ እሱ ዝም አላለን። መጣሁ ይላል፣ ፍጥረት ያስተጋባል። ዓለም ተሸብሮ ያለቀ ይመስላል። መሬትም አርጅታ ትወሰድ ይላታል። የወጉት እያዩ በክብር ሲመጣ ታላቁ ተራራ መሸሸጊያ ሲያጣ የዓለም እድል ፈንታ የፍጥረታት ዕጣ በሕይወት መጽሐፍ ያልተጻፈ ስሙ ወደ እሳት ባህር ተጥለው ሲሰጥሙ ያመኑትም ደግሞ ለክብር ሽልማት ታጅቦ ሲሄዱ በብዙ መላእክት እልል እንኳን ደስ አላችሁ፣ ጌታ ሊመጣ ነው ሊፈረድላችሁ። መርከብ ያልገባችሁ ከዋይታ አምልጡ፣ ፍጠኑና ግቡ እንዳይፈርድባችሁ። እነሆ አሁን ነው የመዳን ቀናችሁ፣ ጊዜው አልቋልና እንዳይረፍድባችሁ። አዋጅ አዋጅ አዋጅ! ጆሮ ያለው ይስማ፣ እየሰማ እያሰማ።
እውነት ነው እንግዲህ የተከበራችሁ የምጽአቱ አዋጅ ነጋሪ አገልግሎት ድምጠኞቻችን የሰማነው መልእክት እንዲህ ያለት ደግሞ አዋጅ ሁሉ ጊዜ መስማት የተለመደ ባይሆንም በመጨረሻ ጊዜ ደግሞ እንደዚህ አይነት አዋጆች መደመጣቸው የግድ ነው። የጌታንም መምጣት ደግሞ በናፍቆት እንድንጠባበቅ የሚያስደርገን ነውና ወገኖች ከመቼውም ጊዜ ይልቅ ልንነቃ ግድ የሚባልበት ጊዜ ነው። ስለዚህም ደግሞ ለተለያዩ ወገኖቻችን ይህንን መልእክት ማድረስ አለብን፣ መባነን አለብን፣ ዘመኑን መዳሰስ፣ ዘመኑን መመልከት፣ ዘመኑን ማየት አለብን ብለን በየጊዜውም እኛም እናወራለን። ዛሬም ደግሞ ይህን ፕሮግራም የምትታደሙ ወገኖቻችን ልባችንን ከፍተን ምን እየሆነ ነው ዓለም ላይ የሚለውን ነገሮች ምልክቶችን ስንመለከት ብንንንል ግድ ይለናል። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 እንደዚህ ይላል። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። እንኳን ደስ አላችሁ፣ የኃጢአት ዕዳችን በክርስቶስ ኢየሱስ ተከፍሏል። ሃሌሉያ! እንኳን ደስ አላችሁ፣ የኃጢአት ዕዳችን በኢየሱስ ክርስቶስ ተከፍሏል። ልባችን ከፍተን አምነን እንዲሁ በነፃ የተሰጠንን እንቀበላለን። እግዚአብሔር የተመሰገነ ይሁን። በዘማሪ ወንድሜነህ ባየህ የቀረበ ቆይታ አድርገን እንመለሳለን። ባላችሁበት መልካም በዓል። በከበረው ደሙ በዋጋ ገዝቶኛል፣ በማይለወጠው ፍቅሩ ኢየሱስ ወዶኛል። በከበረው ደሙ በዋጋ ገዝቶኛል፣ በማይለወጠው ፍቅሩ ኢየሱስ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ በፍቅሩ ልጁ አደረገኝ። ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ በሞቱ ልጁ አደረገኝ። በብርና በወርቅ በዕንቁ አይለካ፣ ይህን ያህል ተብሎ ሚዛን ላይ አይወጣም። በማይተመነው እጅግ በከበረ በደሙ ገዝቶኛል፣ መተኪያ የሌለው። በከበረው ደሙ በዋጋ ገዝቶኛል፣ በማይለወጠው ፍቅሩ ኢየሱስ ወዶኛል። በከበረው ደሙ በዋጋ ገዝቶኛል፣ በማይለወጠው ፍቅሩ ኢየሱስ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ በፍቅሩ ልጁ አደረገኝ። ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ ወዶኛልና ዳነኝ፣ በሞቱ ልጁ አደረገኝ። የኔን ቦታ ወስዶ ሞቴን ሞቶልኛል። እሱን ያገኘውለት ከሳሽ አፍሮ ሄዷል። ጸጋው አድኖኛል፣ ኩነኔ የለብኝ። ሸክሜ ተራግፏል፣ እፎይ ብያለሁ። እውነት ነው እንግዲህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ጌታ ኢየሱስ ክርስቶስ ብቻ ነው። ሌላ ማንም አልነበረም
የለም አይኖርም። የዓለምን ጠቅላላ የሰው ዘርን ሁሉ ኃጢአት ተሸክሞ ተፈጸመ ያለልን ወዳጃችን ኢየሱስ ክርስቶስ ብቻ ነው። እውነት ነው። ዛሬም ደሙ ትኩስ ነው፣ ያድናል፣ ያነጻል። ስለዚህ ምንም አይነት ክፍያ ክፈሉ አልተባልንም። ልባችንን ሰጥተን ወደ ጌታ እንድንመጣ ዘንድ አሁንም ይህንን ድንቅ የምሥራች እንነግራችኋለን። በመላው ዓለም ሆናችሁ ፕሮግራማችን የምትከታተሉ በአጋጣሚም እየሰማችሁን ያላችሁት የምሥራች ነው የምናወራላችሁ። ኢየሱስ ክርስቶስ የከፈለውን ያደረገውን ታላቁን ውለታ ላንተም ወንድሜ፣ ላንቺም እህቴም፣ ለእርሶም እናቴ፣ ለእርሶም አባቴ፣ ለሁላችሁም ነውና ይህንን ዕድል ተቀበሉት እንላለን። እንግዲህ አስከትለን የእኛኑ አገልግሎት ምጽአቱ አዋጅ ነጋሪ አገልግሎት ዜናችንን ከስቱዲዮ ተከታትለን እንመለሳለን። ወደዛው እናመራለን። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። በመላው ዓለማት የምትገኙ የምጽአቱ አዋጅ ነጋሪ አገልግሎት እድምተኞቻችን በዩቲዩብ በጂኤምኤም ቴሌቪዥን እንደዚሁም ደግሞ በቲክቶክ የምታገኙ ነገሮች በሙሉ እንኳን ለ2017 ዓ.ም የጌታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ወቅታዊውን መረጃ ዜናችንን ይዤላችሁ ቀርብ ያለው ብስራት ታደሰ ነኝ። ክቡራትና ክቡራን የምጽአቱ አዋጅ ነጋሪ ተመልካቾቻችንና አድማጮቻችን ይህ ወቅት ከምን ጊዜውም በላይ አይኖቻችንን በስፋት ተከፍተው ዙሪያችንን የምንቃኝበትና የምናማትርበት ጊዜ ቢኖር ይህ ጊዜ ነው። ወደ መረጃችንም ስንሻገር በተደጋጋሚ ዋነኛ የማንቂያ ደወላችን የሆነውን በመካከለኛው ምስራቅ በተለይም እንደ እስራኤል ዙሪያ በዋነኛነት በኢየሩሳሌም ማዕከላዊ ስፍራ ያለው ጥንታዊው የሰለሞን መቅደስን ዳግም ለማነጽ የሚደረገው ግብግብ ወደ ፍጻሜው እየተፋጠነ ይገኛል። እንደዚህ እናየዋለን። እስራኤል ከተመሠረተች ከ1948 ዓ.ም ጀምሮ ሆኖ በማይታወቅ መሰባሰብ በዚህ ሳምንት አይሁዶች የፋሲካ በዓልን አክብረዋል። ሳምንቱን ሙሉም እያከበሩ ይገኛሉ። የቤተ መቅደሱ ግንባታ በመፋጠን ላይ ከመሆኑ አኳያ በተጨማሪም የቀያዮቹ ጊደሮች ለመስዋዕትነት የመጨረሻውን ደረጃ መያዝም እየተነገረለት ይገኛል። ካሪዝማ ኒውስ ባወጣው መረጃ መሠረት ወደ ትንቢታዊው ቀይ ጊደር ስነ ስርዓት እየተቃረብን ነውን በሚል ባይሮን ስቲንሰን ከተባለ የአይሁድ ክርስቲያን ሊቃውንት ጋር ባደረገው ልዩ ቃለ ምልልስ ስለ ቀይ ጊደሮች ስነ ስርዓትና ለቀጣይ ምን መጠበቅ እንዳለብን ወቅታዊ መረጃ ሰጥቷል። ስቲንሰን አክሎም ለሶስተኛው ቤተ መቅደስ ስነ ስርዓቱ ለማስጀመር በዝግጅት ላይ እንዳሉና ትንቢታዊ ስነ ስርዓቱ በቅርቡ እንደሚከናወን በማሰብም 5 ቀያይ ጊደሮችን ከቴክሳስ ወደ ኢየሩሳሌም የማምጣት ዕድል ተገኝተዋል። በኦሪት ዘኍልቍ ምዕራፍ 19 ላይ የቀይዋ ጊደር መስዋዕት የመንጻት መባ ወይም ስነ ስርዓት ነች። ስለሆነም የሚደረገው የዚህች ላም አመድ ተወስዶ ከጊዮን ምንጭ ከሕያው ውሃ ጋር በመቀላቀል መንጻትን ያመጣል፣ ከሞት ያርቃል ሲል ስቲንሰን ይገልጻል። ከቴክሳስ የመጡት ሁሉም 5ቱ በእንክብካቤ ተጠብቀው ያሉ ሲሆን ከ5ቱ 2ቱ አንዳንድ ነጭ ወይም ጥቁር ጸጉሮችን በማብቀላቸው ከጨዋታ ውጭ ሆነዋል። ሆኖም እነዚህ ጊደሮች ለአይሁድ ፋሲካ በዓል ይሰዋሉ ተብለው ቀጠሮ ተይዞላቸው የነበረ ቢሆንም ከአካባቢው የጦርነት ነፋስ ምክንያት ይሁን በሌላ ምክንያት የተባለ ነገር የለም። እንግዲህ እንጠብቃለን፣ የሚሆነውንም እናያለን። እንግዲህ በተደጋጋሚ የፕሮግራም ለውጦች እየተደረጉ እስካሁን ድረስ ቆይተዋል። የሆነ ሆኖ መታረዳቸው አይቀሬ ነው። እኛም ትኩረት ሰጥተን የምንከታተለው የጌታ የኢየሱስ ክርስቶስ ትንቢት የመፈጸሙ ዋነኛ ምክንያት ከሆነው ከታላቁ ምጽአቱና ከቤተ ክርስቲያን ንጥቀት አኳያ ከፍተኛ የሆነ አይናችንን መግለጫ ስለመሆኑ ሳይታለም የተፈታ ስለሆነ ወገኖች ፈጽሞ ልንዘናጋ የማይገባን ወቅት ነውና አብዝተን እንንቃ፣ ሌሎችንም እናነቃቃ። ለቀጣይነት ወደ ያዝነው ወሬ ሻገር ስንል ውድ ተመልካቾቻችን የጊዜው መፍጠንን የሚያመላክት መረጃን እነሆኝ እንበላችሁ። ታዋቂው ናይጄሪያዊ ፓስተር ክሪስ ከቅርብ ጊዜያት ወዲህ የመልእክታቸውን ይዘት ከጌታ መምጣት ጋር ካያያዙት ሰነባብተዋል። በቅርብ ጊዜ የሚያስተላለፉት መልእክት ለክርስቲያኖች እጅግ ወሳኝና አስጠንቃቂም ሆኖ ስለተገኘ ለማስተላለፍ ወደናል። እኚሁ መጋቢ ሲያስጠነቅቁም የመጀመሪያ በረራ በፍጹም እንዳያመልጣችሁ፣ ይህ በረራ ካመለጣችሁ ያላችሁ አማራጭ
ሁለተኛውን በረራ መጠባበቅ ነው። እርሱም የመጨረሻ አማራጫችሁ ሲሆን ያም የሚከናወነው መሥዋዕት በመሆን ብቻ ነው። ይህም ሐዋርያው ዮሐንስ ራእዩን እንደተወልን ከሆነ ከታላቁ መከራ የመጡ የሚላቸው ሁለተኛውን አማራጭ የመረጡት ናቸውና በማለት ጥብቅ ማስጠንቀቂያቸውን አስተላልፈዋል። እውነት ነው። እኛም ደጋግመን እንደተናገርነው ይሄ ሰማይና ምድር ከተፈጠሩ ጀምሮ በአይነቱ ልዩ የሆነ ፍጥነቱም ቢሆን ምንም አይነት ቆጠራ የማያውቀው ሴኮንድም ሆነ ማይክሮ ሴኮንድ ቀርፋፎች ናቸው በሚያሰኝ ንጥቀታዊ ጉዞ ወይንም ደግሞ ስውር በረራ ይደረጋል ብለን በእርግጥ እናምናለን። ይህም እግዚአብሔር አምላክ ከሁሉን ቻይነቱ የሚያከናውነው አደራረጉ ነው። ይሁን እንጂ አንዳንድ ሰዎች በምድር ጉዞአቸው ወደ አንድ አገር ሊሄዱ ፈልገው በመጨረሻው ሰዓት መረሳት የሌለበትን ዶክመንት ረስተው ወይንም ደግሞ ጥለው ከጉዞአቸው የቀሩም እንዳሉ ይታወቃል። ምንም አይደለም፣ ነገ ሄዳለሁ በማለት ፕሮግራማቸውን ይቀይራሉ፣ ሌላ ጊዜ ይሄዳሉ። ይሄኛውን ሰማያዊውን በረራ እንደ ምድሩ አናስበውም። የመጀመሪያና የመጨረሻ ነው። ብዙ ቀልደኞች፣ ብዙ ዘባቾች፣ ብዙ አዘናጊዎች፣ አይመጣም በማለት ዋሾች ሆዳቸው አምላካቸው የሆነው ንጥቀት የሚባል ቃል በአፋቸው እንኳ ከጠሩ ዓመታትን ያስቆጠሩ፣ በዚያ ፈንታ ለእነርሱ ክብራቸው፣ ዝናቸው፣ የኪሳቸው የካዝናቸው መወፈር ብቻ ለሚያስጨንቃቸው፣ ከዚህም የተነሳ የመንጋቸውን ልብ ከሰማይ ናፍቆተኝነት እጥብ ላስደረጉና የድንኳን ካስማ ላይ ላስቸከሏቸው ከፈጣኑ በረራ ሊስተጓጎሉ ይችላሉና የምሕረቱ ዘመን ወደ ቁጣው ሳይቀየር ጠንቀቅ ብለው ይሰናዱ። ከፋሲካው በዓላችን ጋር አያይዘን ያቀረብንላችሁ ጠንከር ያለው መልእክታችን። ወደሚቀጥለው አሳሳቢ መረጃ ነው የምንሄደው። ሰሞኑን የማህበራዊ ሚዲያውን የተቆጣጠረው ወሬ አንድን የፊልም ማስታወቂያን በተመለከተ ይሆናል። ምን ይሆን? በዚህ እናየዋለን። ከዚህ ቀደም ሮቦቲክ ሰዎች ህዝብ በተሰበሰበበት በአንድ ስታዲየም እንዲገኙና የተሰባሰበውን ህዝብ ልብ ትርታ ለማድመጥ ተሞክሮ እንደነበርና በርካታም የሚሆኑ ሰዎችም ግራ እንደተጋቡም ድንጋጤ ውስጥም መግባታቸው ይታወሳል። የፊልም ኢንዱስትሪው የሳጥናኤልን አጀንዳ ይፋ በማድረግ በዓለም ላይ ላለው የሰው ልጅ እንዲላመድ በማድረግ ረገድ ጉልህ ሚና በመጫወት ላይ ይገኛል። ለማውሳት የፈለግነው ጉዳይ ቢኖር ሰሞነኛው የጨለማው ዓለም አጀንዳን ይዞ ብቅ ያለው ብላክ ሚረር የተሰኘ ወይም ደግሞ ጥቁር መስታወት እንደማለት ነው። ይሄ ፊልም በማስታወቂያው የዓለምን ቀልብ ስበዋል ማለት ይቻላል። አጀንዳውም መጪውን የአውሬውና የሐሳዊው መሲህ ዘመንን ቁልጭ አድርጎ የሚያሳይ ሆኖ አግኝተነዋል። ይሄ ማለት የዮሐንስ ራእይ ምዕራፍ 13 ከቁጥር 14 እስከ 18 ትንቢታዊ እውነትን በጉልህ አሳይቷል ይላሉ የሥነ ፍጻሜ ምሁራኖች። ታዲያ ይህ እውነት መሬት ላይ መውረዱና በሥራ ላይ መዋሉ የማይቀር መሆኑን አጽንኦት በመስጠት ክርስቲያኖች ሁሌም ንቁና ዝግጁ ሆነን መጠባበቅ እንዳለብን እኚሁ ምሁራን በማሳሰብ ላይ ይገኛሉ። አሁን እንግዲህ በየዘመናቱ መልኩን እየቀያየረና ቴክኖሎጂ እያሰኘ በቀላሉ የሚታለለውን የሰው ልጅን አእምሮ መማረክ አጀንዳው ለሆነው ለጨለማ አሰራር ንቁ መሆን ወገኖች ወይ ደግ ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንን የሰርጓን መዳረስ አስመልክቶና የድንኳኗም ካስማ ሊነቀል መነቃነቅ መጀመሩን በማውሳት አዘጋጅ መለከት ነፊ ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና የድንኳኗም ካስማ ሊነቀል መነቃነቅ መጀመሩን በማውሳት አዘጋጅ መለከት ነፊ ነው። ወገኖች የምትከታተሉት ይህ የ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል አስመልክቶ ያዘጋጀነው ልዩ ዜናችን ነው። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ ዜና ስናልፍ ባለፈው ሳምንት ውስጥ በአሜሪካ የተለያዩ ስቴቶች የቶርኔዶ አደጋ መከሰቱና ከፍተኛ ውድመት ማድረሳቸውን መዘገባችን ይታወሳል። ዛሬ ደግሞ በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡም አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣
ቲያንጂንና ሄበይን ጨምሮ የቻይናን ሰሜናዊ ክፍሎች እየመታ ይገኛል። የነፋሱ ጥንካሬ ከ1 እስከ 17 ባለ ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት 10 ዓመታት ከተመዘገቡት የመጀመሪያ መሆኑ ተገልጿል። የተከሰተው ከባድ ነፋስ ደረጃ የተሰጠው 13 እርከን ሲሆን ዝናብ፣ በረዶና ነጎድጓድ የቀላቀለ መሆኑንም የቻይና የአየር ትንበያ ኤጀንሲ ጠቁመዋል። በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመለከተው ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁመዋል። ነፋሱ የባሰ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱም ይገኛል። ይሄው ተግዳሮትም በረራዎች ሁሉ እንዲሰረዙ አድርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢ ጎዳናዎች ጭር ብለው መዋላቸውን መረጃዎች ይጠቁማሉ። እንግዲህ ለዕለቱ የያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ባላችሁበት መልካም የበዓል ቆይታ ይሁንላችሁ። ከቀሪው የበዓል ዝግጅቶቻችን ጋር መልካም ጊዜ። ተመልሰናል። ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት እድምተኞቻችን የምትከታተሉት ልዩ የ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን አስመልክቶ ያዘጋጀነው ልዩ ፕሮግራማችንን ነው። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 7 እስከ 9 እንደዚህ ይላል። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። የሞት ዕዳችን በኢየሱስ ክርስቶስ ተከፍሏል። አዎን እውነት ነው። ነፍሱን ለወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም። ኢየሱስ ክርስቶስ በገዛ ፈቃዱ ነፍሱን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሃሌሉያ። በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 10 እስከ 12 እንደዚህ ይላል። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይህንን ኢየሱስ ክርስቶስ አከናወነው። የምስራች! እንኳን ደስ አላችሁ፣ እንኳን ደስ አለን። ኢየሱስ ክርስቶስ የኃጢአት ዕዳችንን ከፍሎታል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በመቀጠል እንግዲህ በፓስተር አለማየሁ ደግሞ የተዘጋጀ የእግዚአብሔርን ቃል እንሰማለን። ወደዚያ አመራችኋለሁ። ሻሎም ሻሎም፣ ቅዱሳን ወገኖች እንደምናላችሁ? ደህና ናችሁ? ሰላም ናችሁ ወይ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እንላለን። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ፕሮግራም ነው፣ የበዓል ፕሮግራም ነው። ፕሮግራማችን ከኛ ጋር እንድታሳልፉ በጌታ ፍቅር እንጠይቃችኋለን። ለሌሎችም ሼር፣ ሰብስክራይብ እንድታደርጉ ደግሞ እንጠይቃችኋለን። ዛሬ በዓሉን አስመልክቶ አንድ ትንሽ አጭር ነገር ለእናንተ አካፍላለሁ። ይኸውም ለምን ተነሳ በሚል ለምን ተነሳ በሚል ነው። ማርቆስ ምዕራፍ 16 ቁጥር 1 ጀምሮ አነበዋለሁ። ሰንበት ካለፈ በኋላ መግደላዊት ማርያምና የያዕቆብ እናት ማርያም ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በራሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበረ። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩን ተንከባሎ እንደነበረ ተመለከቱ። ወደ መቃብርም ገብተው ነጭ ልብስ
የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስ ትፈልጋላችሁ፣ ተነስቷል፣ እዚህ የለም፣ እነሆ እርሱን ይኖርበት ስፍራ ብሎ አሳያቸው። ኢየሱስ ተነስቷል። ይህ የተነሳው ኢየሱስ ዛሬ መታሰቢያ እንጂ ልናስብ እንጂ በአብ ቀኝ ደግሞም በመንፈስ በልባችን አለ። ይህ የተነሳው ኢየሱስ የኛን ሁሉን ነገሮችን ለመቀየር ከሙታን መካከል በኩር ሆኖ ተነስቷል። አሁንም ሕያው ሆኖ ከኛ ጋር አለ። ግን አንድ ሶስት ነገር አጠር አድርጌ ልናገር። ለምን ተነሳ? እንግዲህ ቅዱሳን ወገኖቻችን ኃጢአት በመስቀል ላይ ድል ተደርጓል። በመስቀል ላይ ተሸንፏል። የኃጢአት ዋጋ በመስቀሉ ላይ ተከፍሏል። ነገር ግን ለሞት ደግሞ የሞት ዋጋ መከፈል ነበረበት። ምክንያቱም የኃጢአት ዕዳ ሞት ስለሆነ ክርስቶስ ኢየሱስ የሞተው ከሙታን የተነሳው የሞትን ዕዳችንን እንዲከፍል ነው። ስለዚህ ተከፍሎልናል። ሞት መውጊያ የታል? ድል መንሳትስ የታል የተባለው ለዚህ ነው። ያ ደግሞ ሞትን ድል ያደረገ መንፈስ አሁን እኛን ሕያው ሊያደርግ በእኛ ውስጥ እንዳለ ልናውቅ ይገባል። ስለዚህ የተነሳው አንዱ ምክንያት እኛ ሞት ይዞን እንዳይቀር የኛን የተፈረደብንን ሞት በሞቱ ማሸነፍ ስለነበረበት ሞትን አሸንፎ ተነስቶ በአባቱ ግርማ በቀኙ ተቀምጦ እናገኘዋለን። በመንፈስ ደግሞ ሕያው የሆነው ክርስቶስ ኢየሱስ በእኔና በእናንተ ውስጥ አለ። ሁለተኛው ለምን ተነሳ ብለን ስንመለከት የተነሳው ይህ የሚበሰብሰው የለበስነው አካል የማይበሰብሰውን ይለብስ ዘንድ ነው። ለዚህ ነው እኮ ጳውሎስ ሲናገር ስለ ንጥቀት አስቀድሞ በመቃብር ያሉ ምን ይሆናሉ አለ? ይነጠቃሉ፣ አንቀድማቸውም አለ። እነዛ በመቃብር ያሉ የበሰበሰው አዲስ አካልን ለብሰው ይነሳሉ። ለዚህ ነው የሚበሰብሰው የማይበሰብሰውን ይለብሳሉ ተብሎ የተጻፈ። እኛም በምድር ሆነን ንጥቀቱን የምንጠባበቅ ሰዎች ድንገት የመለከቱ ድምፅ ሲነፋ ይሄ ለሞት የተፈረደበት ሥጋችን ከመቅስፈት ይቀየርና አዲስ የሆነውን ያን የትንሣኤውን አካል እሱን እንለብሳለን። ሦስተኛውና የመጨረሻው ሐሳብ ደግሞ ለምንድን ነው የተነሳው ብለን ስንመለከት ለዘላለም ከእሱ ጋር እንድንኖር ማርቆስ 14 ላይ ሲናገር እኔ ብሄድ ይሻላል፣ በዚያ መኖሪያ ለእናንተ አዘጋጅላችኋለሁ፣ ተመልሼ እመጣለሁ፣ ደግሞም እወስዳችኋለሁ፣ ለዘላለምም ከኔ ጋር ትኖራላችሁ ነው። ለዘላለም ከእሱ ጋር እንድንኖር ሞትን አሸንፎ መነሳት ነበረበት። ለዘላለም ከእሱ ጋር እንድንኖር የማይበሰብሰውን አካል መልበስ አለብን። የትንሣኤ ምስጢር በምድር ላይ ለ80 ዓመት ፋሲካ እያከበርን እንድንኖር ሳይሆን ለዘላለም ቤታችን፣ ለዘላለም ሕይወታችን፣ ለዘላለም ኑሯችን የተከፈለ መስዋዕትነት እንደሆነ ልናውቅና ልንረዳ ይገባል። ኢየሱስ አሁን በመቃብር የለም። ኢየሱስ አሁን ተነስቷል። ስለዚህ ለምን ተነሳ ስንል ሞታችንን ለማሸነፍ አዲስ አካል ሊያለብሰን ለዘላለም ከእሱ ጋር ልንኖር ተነስቷል። ትንሣኤን ስናስብ መብላቱ መጠጣቱ ጥሩ ነው፣ ክፋት የለው። እንጆይ ማድረግ አለብን፣ መደሰት አለብን። ምክንያቱስ ለእኛ ከተደረገለት ሰው የበለጠ ሊደሰት የሚገባ አካል አለ ብዬ አላስብም፣ ወይም ፍጥረት አለ ብዬ አላስብም።
እኛ ምስጢሩ የገባል የበራልን የእርሱን ሕይወት ተካፋዮች ሆነን ዳግም ተወልደን አዲሱን የትንሣኤውን አካል በውስጣችን ተሸክመን የምንንቀሳቀስ ሕያው የሆንን ከምን ጊዜውም በላይ ልንደሰት፣ ከምን ጊዜውም በላይ ደግሞ ልናመሰግን፣ ከምን ጊዜውም በላይ ደግሞ ልናመልከው፣ ከምን ጊዜውም በላይ ደግሞ ለእርሱ ክብር ልንኖርለት ይገባናል እንላለን። ስለዚህ ወገኖቼ ይህችን አጭር ነገር ካልኩኝ ይበቃናል። በዓሉ የሰላም፣ የደስታ፣ የበረከት እንዲሁም ደግሞ የእርሱን ፊት የምንፈልግበትና ምጽአቱን የምናስብበት የምንዘጋጅበት እንዲሆንልን እመኛለሁ። ሻሎም። መጋቢ ዓለማየሁ ነሙ ነበርኩኝ። ተባረኩልኝ። ስለሰማነው የእግዚአብሔር ቃል እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ እግዚአብሔር በአንድም በሌላ ይናገራል ይላልና የእግዚአብሔር ቃል፣ ሰው ግን አያስተውልም። የምናስተውልበት ዘመን እግዚአብሔር ያድርግልን። በዚህ አጋጣሚ ፓስተር ዓለማየሁና ወንድማችን ይልቃል በየቀኑ የሚያቀርቡልን መረጃዎች ዓለም ምን እንደምትመስል በደንብ እያሳዩን ነውና በዩቲዩባችን ገብታችሁ እንድትከታተሉ እኔም ጥሪ አድርግላችኋለሁ። እንግዲህ የምትከታተሉት ወገኖች በመላው ዓለም ሆናችሁ የኛም ፕሮግራም ታደማችሁ ያላችሁ የ2017 በኢትዮጵያን አቆጣጠር የኢየሱስ ክርስቶስን የልደት በዓል እያከበርን ነው የምንገኘው። ባላችሁበት መልካም ቆይታ አሁንም ይሁንላችሁ እላለሁ። ለ2017 ዓመተ ምህረት ኢትዮጵያን አቆጣጠር የኢየሱስ ክርስቶስን የትንሣኤ በዓልን አስመልክቶ ያዘጋጀንላችሁ መሰናዶ እንግዲህ ወደ መቋጫው ተዳርሷል። እስካሁን በነበረን ቆይታ እንደተባረካችሁ ደስ እንደተሰኛችሁ ምንም ጥርጥር የለንም። እግዚአብሔርም ደስ የሚያሰኝ አምላክ ነው። ከሁሉም የበለጠ ታላቅ ስራ ስለተሰራልን እጅግ በጣም ደስ ይለናል። ከዚህ የበለጠ ምን ያስደስተን? ምንስ ይደረግልን? ለዘላለም ልጅ መሆን፣ ለዘላለም ከእግዚአብሔር ጋር መኖር፣ በሕይወት መዝገብ ላይ ስማችን እንዲጻፍ፣ ምንም ኃጢአታችን ሳይቆጠርብን፣ ኩነኔ በእኛ ላይ ሳይሰራ መርገማችንን የተሸከመልን እንዴት አናመሰግነው? እንዴት አናከብረው? ይገባዋል። ክብር፣ ምስጋና፣ ውዳሴ ከዘላለም እስከ ዘላለም ለታረደው በግ ክብር ይሆንለት። እግዚአብሔር አምላካችን የተባረከ ይሁን። ይሄ ኢየሱስ ክርስቶስ በታላቅ ክብር ደግሞ እንደገና ይመጣል። እንደገና አይሞትም፣ እንደገና አይሰቀልም። በክብር በታላቅ ግርማ፣ በታላቅ ሞገስ፣ በታላቅ እንደ መብረቅ ከሚበልጥ ታላቅ ሞገስ በመላእክት አጀብ በቅርቡ ይመጣል። ከዛ በፊት ግን እኛ እንነጠቃለን። መነጠቂያችንም አይናችን ስር ቀርበዋል። ስለዚህ ቶሎ ቶሎ ወንጌልን እንስበክ፣ እንዘጋጅ። የዕለቱ ፕሮግራማችን እንግዲህ ይህንን ይመስላል። ፕሮግራሙን የመራሁላችሁ እኔ በስርዓት ታደሰ ነበርኩኝ። ከወዲሁ እንግዲህ እሰናበታችኋለሁ። ቀሪውን ደግሞ የፓስተር ብርሃነ ወልደ ገብርኤል ዝማሬ ጋብዛችኋለሁ። ከዚህ ከስቱዲዮ እሰናበታችኋለሁ። ለመደበኛው ዜናችን ደግሞ በቀጣዩ ቀናችን እንገናኛለን። ባላችሁበት መልካም በዓል፣ መልካም ጊዜ ይሁንላችሁ። ኢየሱስ ክርስቶስ ይመጣል በቅርቡ። እንንቃ፣ እናነቃቃ። መልካም ጊዜ። Desire